ሞኞች ምርምር ያደርጋሉ፣ ጠቢባን ደግሞ ምርምርን ጥቅም ላይ ያውላሉ። ኤች.ጂ. ሄርበርት ጆርጅ ዌልስ። ምርምር መደበኛ የሆነ የማወቅ ጉጉት ነው። ምናብ ደግሞ በጣም ከፍተኛው የምርምር አይነት ነው። በሕይወትህ የታዘብከውን ሁሉ ስልታዊና በእውነት የመመርመር ችሎታ የማዳበር ያህል አእምሮን ለማስፋት ምንም ኃይል ያልመረመረ ምንም የሚያስተምረው ነገር የለውም። የሁሉም ምርምር የመጨረሻ ግብ ደግሞ ተጨባጭነት ሳይሆን እውነት ነው። የዛሬዎቹ የተለመዱ እውነታዎች የትናንት ምርምር ውጤቶች ናቸው። ምርምር ጦርነትን ለማሸነፍ ብቻ ሳይሆን ፍርሃትና ያልተገባ ምቾትን ድል ለመንሳት ቁልፍ መሳሪያ ነው። ምርምር ግንባታ ድንጋዮችን ከእንቅፋት ለመስራት የሚያገለግል የጥበብ ስልትም ነው። ምርምር በሐሳብና በተግባር መካከል ያለውን ርቀት የመሙያ ጥበብ ነው። ምርምር ሊገመት የማይችል ውጤት ለማምጣት የታቀዱ አደጋዎችን የምንጋፈጥበትም መንገድ ነው። ምርምር የአእምሮአዊ ሕይወት ማዕከል ሆኖ መቀጠል አለበት። እናም ለምርምር ያለንን ቁርጠኝነት ማሳደግ አለብን። ምክንያቱም ችግሮቻችን እያደጉ ናቸው። ይህን ደግሞ ምርምር ሀያል ሲሆን አገር የእድገት መሰላሏን እንድትቆጠጥ ስለሚያደርጋት ነው። ይህን በሚመለከት ታዋቂው ቢሊየነር ቢል ጌትስ በምርምር አምናለሁ እናም ፈጠራን ለማሳደግ ቁርጠኛ ከሆን ለምርምር ተገቢውን የሰው ኃይልና ገንዘብ መስጠት ይገባል የሚላል። በሌላ በኩል ተመራማሪዎች ልብ ሊሏቸው የሚገቡ ጉዳዮች መመልከትም አስፈላጊ ነው። ይህም ምንም አይነት ምርምር ፈጽሞ የተሟላ አለመሆኑን ነው። ምርምር አሁንም የተሻለ መንገድና ስኬት የሚከፍት የጥሩ ስራ መነሻ እንጂ ያለቀለት ምርምር የሚባል የለም። ምርምር በተደጋጋሚና በጥራት ሲሰራ ወደ ሌላ ከፍታ የሚመራ መሆኑን ልንረዳ ይገባል። ምርምር አንድ ሰው ስህተት መፈጸሙን አምኖ እንዲኮራ ያስተምራል እንጂ ስህተትን መቀበል መቻል ድክመትን መናዘዝ ነው ብሎ በመፍራት ጤናማ ያልሆነ እቅድን ለመከላከል በሙሉ ጉልበቱ መሞከር ጤነኝነት አይደለም። ይልቁንም በምርምር ስህተትን መቀበል የጥንካሬ ምልክት መሆኑን መረዳት ተገቢ ነው። በመጨረሻም የምርምር መደበደቢያ ግብ ምርምርን ወደ ዳቦነት መቀየር መሆኑን ለአፍታም ጊዜ አንዘንጋ። ለምን ካል ደግሞ ዌልስ ምቾት ሞኞች ምርምርን ያደርጋሉ፣ ጠቢባን ደግሞ ምርምርን ጥቅም ላይ ያውላሉ የሚል ጥብቅ መልእክት ስላስተላለፈልን ኢንስቲትዩታችን ባለፉት ዓመታት ችግር ፈቺ የምርምር ስራዎችን በሚመለከት በተመረጡ 32 ርዕሰ ጉዳዮች ችግር ፈቺ ምርምሮችን በማጥናት ተደራሽ አድርገናል። 6 የምርምር ሲምፖዚየሞችን፣ 10 የምርምር ፎረሞችን፣ 2 የምርምር ስልጠና አገልግሎቶችን፣ 3 የማማከር አገልግሎቶችን ተግባራዊ አድርገናል። ቸርን ሰንብት።